አንቺ አሁን ድምፅሽ አዲስ አልሆነብኝም። በቀደም ስታወሪኝ ገባሽ? አሁንም እኮ ብር እየለቀምን እኮ ነው እዚህ ያሉ ልጆች እንዳለ። ለዛ ነው ባለፈው በዛ ምክንያት ተሰብስበን ነው እና እህታማቶች ሆኑ አብሮሽ ድንገት አይደለ እንትን ያለው ከወታደራ ይዟት የመጣው እሱ ደግሞ ድንገት በመኪና ብር ጨርሶ ነበር። የቤት ኪራይ ምናምን ታውቂያለሽ አዲስ አበባ ነው። አሁን ራሱ ሚስጅ አንድ 15,000 ምናምን ብር አስገብታ ደረሰ ይልኬለት እያወራሁት ነው። እና አሁንም እኮ እየለቀምን ነው። እርሻለሁ በጣም ችግር ላይ ናቸው። ቢሮ ላይ እንደምታያቸው ደስተኛ አይደለም። አሁን መሆን አለብህ አብርሃም። እንዲህ አሁን እኔ ቆሜ ነው የምታየው ማለት ነው። ቆሜ ከምታይም በቃ ነው ቪዲዮችንም በዚህ ልናየው ነው። በዚህ ነው የምታየው። ኧረ ይሄ ነገር ፍራንክ እየመሰለኝ ነው ቤተሰቦች። ልክ እንደ መኪናው ፍራንክ እየመሰለኝ ነው። ፍራንክ ስለዚህ በጣም ወዳጆቻችን ወዳጆቻቸው ከጓጓ አሁን ምንም ማድረጋችን ልንገርህ ይሄኛውን እንዲሁም የለበስናቸውን ልብሶች ጃኬቶች እና እነሩታ እና ሀይሚ የለበሱትን ልብስ ያሰሩልን 5 እህቶቻችን ናቸው። እንግዲህ እነሱም ደግሞ እነማን ናቸው ካልከኝ ያው ልንገርህ ዜድ፣ ሰዓዳ፣ በላይነሽ፣ መሪም እና እንዲሁም ሀያት ናቸው። ይህንን ስራ ደግሞ በዋናነት እየመራች የነበረችው ሀያት ነች። እንግዲህ እነዚህ 5 እህቶቻችን ናቸው። ይሄኛውን እና እኛን የለበስነው ሁላችን የለበስነው ልብስ ያሰራችላችሁ። ስማቸውን ለመጣራቸው ደስ ይለኝ ነበር። ዜድ፣ ሰዓዳ፣ በላይነሽ፣ መሪም እና ሀያት። እኔም ማላቃችሁ እናንተ የምታውቁኝ በጣም 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 ነው የምላችሁ። ከልብ እናመሰግናለን ማለት ነው። በማነው በአብርሃምና በሩታ ነው እንጂ በአብርሃም ብዬ አይደለም ትዳሬን ያጣሁት። 4 ዓመት ትዳሬን ያጣሁት በአብርሃምና በሩታ ብዬ ነው። ዛሬ ላይ መታችሁ እኔ ስትናገሩኝ እየተናገርኩ ነው። ሁሉን ነገር እየተናገርኩ ወይ ደግሞ ሁሉን ነገር እያደረግኩ ያለሁት ምክንያቱም እኔ ያለፍኩበትን 3 ወር 4 ወር ሙሉ ኢጃዛ የተቀመጥኩት በአብርሃምና በሩታ የተነሳ ነው። ይሄ ሁሉ ቤተሰቦቼ እስከ ራሴ ሲዘቀዘቅ የነበረ አብርሃም ብዬ አልነበረም፣ ሩታ አብርሽ ብዬ ነበረ። ገባችሁ አይደል? በእጄ እንኳን ሳይኖረኝ ከሰው በታች እንዳይሆኑ ብዬ ሁሉን ነገር ዋጋ ስከፍልላቸው የነበረው እስከ እናቴ ተሳድቤ የማያውቀውን ነገር አባቴ የሰው ልጅ ተምሮ ሰውን ያኮራል። የአንቺ ስራ በስግድም ነው እንዴ ብሎ የአጎቶቼ ልጆች 2 እዚህ ሀገር ያሉት ብሎክ ያደረጉኝ እኔ በምናገረው ገስት ላይ ማለት ነው። ያ ሁሉ ነገር ዛሬ ላይ የኔ ነገር ዋጋ አታ ሩታን አትወድም ስሉኝ እንዴት ነው ማለት ያደደው? የኔ ስሜት እኮ በራሳችሁ ነው ሆናችሁ ማየት አለባችሁ ሁሌ። በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በመቀጠል አንዳንድ ሰዎች አላችሁ እኔ ካየሁትም ከታዘብኩትም እንደው ከተረዳሁትም አንጻር ማለት ነው በጣም ብዙ ሰዎች ባትባሉም ግን በጣም በትንሹ በቀላሎቹ ማለት ነው እንደው ከ100% 10ዎቹ ማለት ይቻላል አብርሽን ጥፋተኛ ነው የምታደርጉት በዚህ ነገር ማለት ነው። እኔ አሁን ቀጣይ ቪዲዮ አለማሰማችሁ። እኔ አሁን የመሲን ሀሳብ በጣም ነው መገድፈው የመሲ ሀሳብ ስለሆነ ሀሳብ ያለው ማለት ነው። የምከን እኔ አሁን አብርሽን ጥፋተኛ የሚመስለኝ እነሱ እናደርጋለን በሚሉበት ሰዓት፣ እንሰጣለን በሚሉበት ሰዓት፣ እንልካለን በሚሉበት ሰዓት እነሱን እኛ ለራሳችን እንተርፋለን። እኛ ከራሳችን አልፈን ለሰው እንተርፋለን። ሰውን መርዳት እንችላለን እንኳን እኛ ልንረዳ። ስለዚህ ራሳችሁን ሁኑ፣ ራሳችሁን ቻሉ። ከዛ ካለፈ ግን ቤተሰቦቻችሁን እርዱ። ላስተሳሰባችሁ እናመሰግናለን ማለት ይገባዋል ብዬ አስባለሁ እንጂ አንድ ሰው አደረጉለት ሰጡት፣ እሺ ምን ያርግ ይሄ ልጅ ማለት እኔ ወላሂ የምሬ ነው ምለው እሱ ጥፋት አለው ብዬ አላምንም። አንደኛ በራሱ ነው የሚሰራው፣ ሁለተኛ ደግሞ በቃ ያኔ ወደው ፈቅደው ነው የሚከተሉት። ሁለተኛ ወደው ፈቅደው ተሚሰጡት ባሻገር ወደው ፈቅደው ደግሞ ሰጡት። ያኔ ምን ያርግ ይሄ ልጅ እኔ ማለት በቃ አደናገረኝ። እኔ እንዴት ማለት በምን ይፈረዳል? አሁን በቃ ሰጡት። ተተቀበለም ተቀበለ፣ ካልተቀበለ ምንክን ብቻ ሰጡት አለ ኩልሃል። እኔ 100% እሱ ጥፋተኛ እንዳልሆነ ነው የማውቀው። ምክንያቱም አንድ ሰው ወደሽ ከተደፋሽ ቢረቅጡሽ አይክፋሽ ነው ነገሩ። ማለት ወደው ሰጡት፣ ወዶ ከተቀበለ ደግሞ ተቀበለ ነው። ያንን
እሱ ጥፋት አለበት ብዬ ወላሂ አላስብም። እኔ ማለት ከሱም በላይ ያላቸው ሰዎች ቢሰጧቸው እምቢ አይሉም፣ ይቀበላሉ። ከመቀበል ወደ ኋላ አይሉም። እንኳን አብርሽ ይቅርና ማለት ነው። ስለዚህ ጥጋበኞቹ በሩዝ ጭንቅላታቸው ድፍን ያለው አላማቸውን የወጡበትን ሀሳባቸውን የረሱ የተደፈነባቸው እነዛ ኧረ እኛ እናረጋለን ካሉ ምንም ማረግ አይችልም። ልጁ ምንም ማረግ አይችልም ማለት እርዱኝ አላለም፣ እገዙኝ አላለም፣ ደግሱልኝ ኑቶላ አላለም። በቃ እርዱኝ አላለም በጥቅሉ። ስለዚህ ወደው እንረዳለን ካሉ ደግሞ ያን ያክል ተወቃሽ ነው ብዬ አላምንም ሀቂቀተን። ለማንኛውም እስኪ መሲ ሚንክን እኔ ጥፋት አለው ብዬ ማስበውን እስኪ መሲ ጠይቀዋለች። እስኪ ወደ ቪዲዮ እንሂድ። አብርሃም አንተን ጥያቄ ልጠይቅህ። እውነት ለአረብ ሀገር ሴቶች የምታዝን ከሆነ የምትወዳቸው ከሆነ መቼ ነው አረብ ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቲዩብ ላይ ቲክቶካችሁም ላይ ሾው ከማሳየት ውጪ አንድ ቀን ለዚች አረብ ሀገር ድምጾኛለሁ የምትለው ቪዲዮ አለ ወይ? አንደኛ ይሄን ትነግረኛለህ። ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደሞዜ ተበላ እያሉ ደረት እየደቁ በቪዲዮ የመጡ እኔ ቴሌቪዥን ቢገዛልክ ለምን ሙሉ ቡርች ከሊፋን አይገዙልም? አይ ዶንት ኬር። ወደሽ ከተደፋሽ ቢረግጦሽ አይፋል ነአመዳም እያለች ለእናንተ ጎጆ ሞሚያ ምስል ከግርድና በጣም ገረድ ነው ስሟ። እኛን ግን ወደድክም ጠላህም አብርሽ እኛን አይወኩሉም። እንደዛ ይሄ ለሆኑ ጥንዶች ምናምን ግሩፕ ሰብስቤ ምናምን እነሱን ወዳቸውን ልሞል አበዳን አላድርጎም። እኛን አይወኩሉም አረብ ሀገር ላይ ያሉትን። የዛን ብናሻችሁን ደግሞ ሰርጋችሁ ላይ ታችሁታል። 10 ሰው ነው የተገኘው። ስለሰሙን ነው 10 ሰው የተገኘው። አብርሽ እኛም እኮ ወንድማችን ነህ። አንተ ሰርግ ላይ እኮ መምጣት ነበረብን አይደል? እንደንትኑ ማለት ነው። ግን ያደረጋችሁት ምንድነው? የብሽሽቅ አደረጋችሁ። በማይሆን ሰዓት እውነት ለተዋህዶ ክብር ቢኖራችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህ ሰዓት አታደርጉም ነበር። ሲቀጥል እኛ በእናንተ አንቀናም። ቀንቷችሁ ነው ስትቀድም ሰምቻለሁ። እኔ ቅርታ አድርግልኝ የምቀናው አረብ ሀገር ለፍታ ቤት በሰራች አረብ ሀገር ለፍታ ኑሯን በቀናች አረብ ሀገር ለፍታ የእናቷን ጓዳ በቀየረች ሴት እንጂ የአረብ ሀገር ለፍታ ነአመዳም እያለች ቲቪና ቴሌቪዥን ለገዛች ልብስ አረንጓዴ ቢጫ ቀይ ገዝታ ሰፍታ የሰው ሰርግ ላሙቅ ለምትል አይ ዶንት ኬር አይመለከተኝም። ነገር ግን አብርሽ እኛም የተቃወምን ከጥላቻ አይደለም። በነገራችን ላይ አብርሽ ከጥላቻ እንዳታየው። ምክንያቱም እዚህ ሀገር ሲወድቁ ሲሞቱ ሲራቡ ምን ሲሉ የሚመጡት እኔ ጋር ነው። አብርሽ ጋር አይሄዱ ወይ ናቲ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ። እናንተ ጋር አይመጡ። ስለዚህ እኛ የተናገርናችሁ በዚህ አንግል ነው። በክፉ አንግል አትውሰዱ። አንተ ራስህ አብርሽ ስለሚመለከተው እውነት አንተ አረብ ሀገር የምትወዳችሁ አላችሁ አይደል? ለምን ይሄ ቫኬሽናችሁ ሆስፒታል ውስጥ የታመሙ እዚህ ዱባይ ውስጥ ማት ይዛሃቸው እውነት አንዳንዴ ምን ትላላችሁ መሰላችሁ? እኛ ስንረዳ እግዚአብሔር አይንም ሙዳት ያዙብን። ሄዳችሁ እያየናችሁ ጎብኟቸው። እስር ቤት ያሉ አሉ። ፓስፖርታቸው ተቀምጦ ሆስፒታል ላይ ተኙ። መድኃኒት መግዣሉ። እነሱን ጎብኟቸው። እነ ሩታ እነማን ተሰባስባችሁ ማቲ ድራይቨሩ ለኛ ያዘጋጃችሁትን ፍሪ ድራይቨር ለነሱ አድርጉና እና አብርሽ ሄዶ ጎብኝተው 2 ሰው እንኳን ወደ ኢትዮጵያ ያስገቡልን። የዛን ሰዓት እኛ ከአብርሽ ጋር እንስማማለን። ማለሽ ፋላስ ይሄ ነው። ሌላው ማቲ እኔ ደውዬ ካንተ ጋር አወራለሁ። እንዳትቀሪ ደግሞ ፕሮግራም አለ እዛው እናወራለን። እንዳትቀሪ ተፋሳየው ያው ብዙ ነገር ብትበቃን በቀን እነዚህ አይነት ነገሮች ላይ የምታደርጓቸው እንቅስቃሴዎች በተለይ እንደ ጀጎል በጎ አድራጎት ድርጅት አረብ ሀገር ላይ እንደሚሰራ ምንድነው ከዚህ በኋላ እንድታግዙን እንፈልጋለን። ሲወድቁ እንጠራችኋለን፣ ሲታመሙ እንጠራችኋለን። በየትኛውም መንገድ ላይ በጋራ ሰርተን እኛ በሚሊዮን በነገር ላይ የአረብ ሀገር ላይ ትንሽ ነገር ሲደረግላቸው በሚሊዮን እጥፍ ሰው የሚያከብሩና የሚመጡ እንደሆነ በባህሪያቸው ታውቃቸዋለን። እያገኛቸውም ከሆነ ከምናደርጋቸው ስራዎች ላይ ብዙ ችግር ስላለ አረብ ሀገር ላይ እንደ አንድ አሪያ እንደውም ከዱባይ ስትመለሱ እዚሁ ቦሌ ሚካኤል ነው ቢሮአችን መጣችሁ አምባሳደርም ሆናችሁ ከዚህ በኋላ ከእህቶቻችሁ ጎን ሆናችሁ ሲቸግራቸውም ሲታመሙም ያለውን ነገር በሚዲያም ባለው ነገር እንደ አንድ አምባሳደር በተግባር ደግሞ እንደዚህ እህቶቻችንን እያገዛችሁ በጋራ እንድንሰራ እንፈልጋለን። 3 ወር የዛሬ 4 ወር ምናምን አንዲት ልጅ እዚህ ዱባይ ሞተች ማለት ነው። አስክሬኗ ወደ ኢትዮጵያ ስናስገባው ተስፍሽ ያውቃል። ኪሎ በዝቶ 1 ኪሎ እላፊ ሆኖ ለ1 ኪሎ ሬሷ 1 ኪሎ እላፊ መጥቷል ተብሎ አስክሬኗ 6 ቀን እንትን ውስጥ ሲቀመጥ በረዶ ቤት ሲቀመጥ አስክሬናችን እንኳን ተመዝኖ ለሀገራችን አፈር እንኳን እንዳይበቁ ልጆቹ በዚያን ግን ነው እኛ ምንጮህላቸው።
እንጂ እኛ አብርሽ አንተም የሩታ መጣመር አስጠልቶን ወንድሞች ሩታ እህታችን ናት፣ አንተም ወንድማችን ነህ። አንተ ነገ ትልቅ ዩቲዩበር ብትሆን እኮ ኢትዮጵያ ነው የምታስጠራው አይደል አብርሽ? ነገር ግን በአረብ ሀገር ስታንዳርድ ደግሞ ስትመጣ እነዚህ ልጆች አብርሽ 24 ሰዓት እንደ ቬንቲሌተር እየተሽከረከሩ ነው ይሄንን ብር የሚያመጡ 500 ድርታው እቃ ገዝተው አንድ ኪስ እንጀራ 15 ድርሃም ለመግዛት የሚሳቀቁ ልጆች ናቸው። ለነሱ ከማዘን እንጂ ማቲ ቢያገኝ ወንድማችን ነው፣ አንተን ብታገኝ ወንድማችን ነገባል። ከሌላ አንግል እንዳታየው። ብዙዎቹ ተቆርጦ የሚመጡት እኔ ጋር፣ ረጁ ጋር፣ ተስፌ ጋር፣ ሀቢባ ጋር፣ ሳይ ጋር ነው። የአስክሬን ማት ሆስፒታል እየሄድን ሲወድቁ የሚያነታቸው እብድ እየተባሉ የሚበሉት ቤተሰብ እንግዲህ መሲን እንዳስዳመጥኳችሁ ነው። መሲ የጠየቀችው ጥያቄ ይህንም ጥያቄ ነበረ። ማለት አንድ ሰው እንግዲህ እወዳቸዋለሁ አከብራቸዋለሁ ታለ መተባበርም ላይ ማገዝም ላይ መጠየቅም ላይ በዚህ ወድቀዋል ይሄን ነገር ሆነዋል ሲባል ማገዝና መተባበር መለመድ መቻል አለበት። በነገራችን ላይ እኔ ሀቂቀተን የአፍ ሽቀላ ነው የሚሆነው። ባፋቸው ነው እኛን የሚሸቅሉብን። እኛን የሚያወዱንም የሚያከብሩንም እዚህ ሀገርና እዛ ሀገር የስደት ልክ የሚያውቁ ሰዎች ብቻ ናቸው። ኢትዮጵያ ሆነው በዩቲዩብ እንወዳቸዋለን፣ ያለን ክብር ልዩ ነው፣ ያለን ክብር ቀላል አይደለም፣ ትልቅ ነው ምናምን ላወላ ይሄ አይዋጥልኝም። ምክንያቱም እኛን መሸቀያ እንጂ እኛን መጠቀሚያ እንጂ እኛን የሚጠቅመን የለም ማለት ነው። ይሄ ማዕሩፍ በቃ አራት ነጥብ ማለት ነው። ለማንኛውም ሀባይቤ ዛሬ ቆይታ ይህን ይመስላል።